ሰላም እንደምን ቆይታችኋል? የተከበራችሁ የገበያ ሚዲያ ተከታታዮቻችን የፖድካስት መሰናዶአችን ነው ሰዓቱን ጠብቆ ዛሬም ወደ እናንተ መድረሱን ጀምሯል። ዛሬም በድጋሚ ለሁለት መጥተናል። ለዚህ በተለያዩ ጉዳዮች ቆይታ ልናደርግ ዛሬም ከዚህ ሰዓት ጀምሮ ለአንድ ሰዓት ገደማ ነው ቆይታ የምናደርገው። ዛሬም በቀጠናው እንዲሁም በዓለም አቀፍ ደረጃ በከፍተኛ ሁኔታ አነጋጋሪ የሆኑ ጉዳዮችን እናነሳለን። ኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ግዥና ዝውውር ማዕቀብ በይፋ ስለመነሳቱ መረጃዎች እየወጡ ይገኛሉ። ያ መረጃ በተሰማበት ወቅት ደግሞ ግብጽ ወደ ኤርትራ የሆነ ታይሚንጋቸው በጣም እንትን ነውና ግብጽ የውጭ ጉዳይ ሚኒስትሯን ብሎም ሌሎች ልኡካን ቡድን ያሉበት ቲም በመያዝ ወደ ኤርትራ አቅንታለች። ከፕሬዚደንት ኢሳያስ አፈወርቂ ጋርም ግንኙነት አድርገዋል። የተለያዩ ስምምነቶችም ስለመስማማታቸው ተነስቷል። ከዛ ባሻገር ደግሞ በመካከለኛው ምስራቅ ጦርነት ላይ በከፍተኛ ሁኔታ ስሟ የሚነሳው የተባበሩት አረብ ኤምሬትስም አሁን አዲስ ሚና የምትወጣበት እድል እንዳለም የሚያሳዩ መረጃዎች እየወጡ ነው ያሉት። ከአሜሪካ በኩል ወታደሮቿን ወደ ኢራን ደሴቶች እንድታስገባ የሚጠይቁ ነገሮች እየቀረቡላት ስለመሆኑ የሚያነሱ የተለያዩ መረጃዎች እየወጡ ነው የሚገኙትና ዛሬ በዋናነት በእነዚህ ሶስት ጉዳዮች ነው ቆይታ የምናደርገው። ምናልባት የዚህ የሱዳኑን ጉዳይ ቤት ሀገር አሁን ያስታውስኩት የነበረ ነውና በእኛ በምንዋስናቸው የብሉ ናይል ባለፈው ሳምንት በጣም አንስተነዋል ነበር። ብሉ ናይል የሚባለው ግዛት ላይ አሁን ጦርነቶች በጣም እያየሉ መጥተዋል እና የመንግስት ወታደሮች ድጋሚ የብሉ ናይል ስቴትን ተቆጣጠረን የሚል ዜና ትላንትና አልጀዚራ ይዞ ወጥቶ ነበርና በዛ አካባቢ ላይ አሁን የመንግስት ወታደሮች እና የአርኤስኤፍ ወይም በመንግስትን የሚቃወሙት አልቡርሃንን የሚቃወሙ ወታደሮች በዚህ ቀጠና ላይ እያደረጉ ያለው የጦር እንቅስቃሴ በጣም በርትቷል ብቻ ሳይሆን እንዳጠቃላይ ደግሞ ከላይ ከአልፋሽጋ ኮርዶፋን ምናምን ከሚባሉ አካባቢዎች ጀምሮ እስከታች እስከ ብሉ ናይል ስቴት ድረስ ባለው አካባቢ ላይ የሱዳን መንግስት ወታደራዊ እንቅስቃሴ የተጠናከረ መምጣቱን የሚያሳዩ መረጃዎችን በመውጣት ላይ ናቸውና በዚህኛው አካባቢ ላይ ሰምሃው እነ አልቡርሃን ያው በግዛታቸው ውስጥ ያለውን አካል ጫና ለማስገባት ነው የአርኤስኤም ማን ነበር ስሙ ኤስፒኤልኤምን አርኤስኤፍን እነሱን ለመቆጣጠር ነው። ኦር ብቻ ምንም ምክንያት እንበለው የራሳቸው ጦርነት ነው። ከኛ ጦርነት ጋር ወይም እኛ ጋር ምንም የሚያገናኘው ነገር የለም፣ ወይም ኢትዮጵያን ወደ ጦርነት የሚያስገባ ነገር የለም። ግን ቀጣይ ከምንመለከተው ነገር ጋር አሁን በዚህ በሱዳን በኩል እንደዚህ አይነት ኢንሰርክልመንት እንደዚህ አይነት ከበባ እንዳለ ሁሉ የእነ አልቡርሃን አካል ደግሞ አክሲሱ ከነማን ጋር ነው ተብሎ የሚገለጸው ከነ ኤርትራ ከነ ግብጽ ጋር ነው። የነ ግብጽ እና የነ ኤርትራ ደግሞ ቅድም ያነሳው መረጃ አለ። አሁን ከሰሞኑ አዲስ የተፈራረሙት ስምምነት ማለት ነው። ይሄ somehow ኢትዮጵያን በሆነ አንዳች የከበባ ሁኔታ ውስጥ የማስገባት አይነት ሁኔታ በተለያዩ አቅጣጫዎች ላይ እየመጡ ነውና እስኪኛውንም ጉዳይ በስፋት እንመለከተዋለን ለማለት ፈልገው። ስለዚህ ወደ አራት አሳድገናቸው አያይዘን ሶስቱ ጉዳዮች እርስ በርሳቸው የሚያያዙ ናቸው። የኢትዮጵያ የጦር መሳሪያ ወገዳ መነሳቱ፣ ኤርትራ ላይ ያሉት እንቅስቃሴዎች ብሎም በሱዳን ላይ ያሉት የጦርነት ሂደቶች ከኢትዮጵያ ጋር በቀጥታ የሚገናኙ ጉዳዮች ስለሆኑ እነሱን አያይዘን አንድ ባንድ እናነሳቸዋለን። ከኢትዮጵያ እንነሳ ግን መጀመሪያ እነዚህ ባለፈው ሳምንት ስንመጣ የኢትዮጵያና የአሜሪካው የውጭ ጉዳይ ሚኒስትሮች በጋራ በመሆን የተፈራረሙት የጋራ የመግባቢያ ስምምነት ነበር። ባይላተራል ስትራክቸር ዲያሎግ ለማድረግ የሚያስችሉ ስምምነቶች ነበሩና እነዛ ስምምነቶች በኢኮኖሚ በመከላከያ እንዲሁም በቀጠናዊ ሰላም ላይ የሚያተኩሩ እንደነበሩ ተነስቶ ነበር። እሱ ስምምነት ተፈረመ ተብሎ ይፋ በተደረገ ማግስት ነው ይህ መሰል የእገዳ የማንሳት ሂደት ይፋ የተደረገውና በተለይ እንደ አውሮፓውያን አቆጣጠር ከሰፕተምበር 2021 ጀምሮ ነበር ማዕቀብ ተጥሎ ነበር የተባለው ኢትዮጵያ ላይና ከዛ በኋላ ይህ ነገር ተነስቶ ስፔሻሊ ደግሞ ከኤርትራ ጋር የነበሩ ጉዳዮችም ይነሳሉ። ኤርትራ ላይ ማዕቀቦች ሊላሉ ይችላሉ የሚሉ ነገሮች ይነሳሉና አሁን ታይሚንጉን እናንሳው። መጀመሪያ ለምንድን ነው እንደዚህ አይነት እርምጃ አሜሪካ ልትወስድ የቻለው የሚለውን ጥያቄን ይመጣልኝ መጀመሪያ ላይ። ሰማው ልክ ነው። በተለይ ኤግዛክትሊ ከኤርትራ መንግስት ጋር የሆነ እንቅስቃሴዎችን ለመጀመር ፍላጎት አሳየ የአሜሪካ መንግስት ወይም ዶናልድ ትራምፕ ኤርትራ ላይ ማዕቀቦችን ለማንሳት ፍላጎት አሳየ። ቢቻል ኤርትራ ወንድም ህዝቦቻችን እህቶቻችን ወንድሞቻችን ናቸው። ቢሆን ማዕቀብ ቢነሳም which is good at the end of the day ግን የነ ኢሳያስ አፈወርቂ አስተዳደር እኔ ሁልጊዜ በእንደዚህ አይነት ሁኔታዎች ላይ በሚኖሩ ገለጻዎች ውይይቶች ላይ ምናምን ሪፈር የማደርገው የነ ኢሳያስ አፈወርቂን አስተዳደር
ምናልባት በመናገራቸው ቀጣይ በመናነሳቸው ሐሳቦች ላይ ሪፈር የምናደርገው የኤርትራን ህዝብ አይደለም የኢሳያስ አፈወርቂን አገዛዝ ነው። ስለዚህ የኢሳያስ አፈወርቂ ሰምሃው እንግዲህ ይችን ሀገር መምራት ከጀመሩበት ጊዜ አንስቶ እስከዛሬ ድረስ በቃ ለሀገሪቱ ምንድነው ያመጡላት ስትል ለሀገሪቱ ማዕቀብ ነው ያመጡት። አይ እንደ ኩራት የሚያነሱት ሰዎችን ሰማለሁ እና የኢሳያስ አፈወርቂ አገዛዝ ጋር ብዙ ነገሮች አሉ፣ ብዙ ክፍተቶች አሉ። ከኢትዮጵያ ጋር ለመስራትም ላለመስራትም ትልቅ እድል እኮ ነው ያለው አይደል? አሁን ኤርትራ የምትባለውን ሀገር ስትመለከታት ምንድነው ተስፋዋ? ምንድነው እድሏ ስትል የኢትዮጵያ ኢኮኖሚ ነበር ሰፖዝ ቱ ቢ የኢትዮጵያ ኢኮኖሚ። ያንን ነገር ባገለለ መልኩ ነው የመጡት እና ኢሳያስ አፈወርቂ አሁን ከኤርትራ መንግስት ጋር እና አሜሪካ የመስራት እድል ሲመጣ ይብን በግልጽ እኮ ነው ጥያቄው መጥቶ ምን አይነት ምላሽ እንደመለሱ እንኳን አናውቅም። አስብ እና አሜሪካ ማዕቀብ እናንሳ፣ ማዕቀቡን አንስተን አብረን እንስራ የሚል ጥያቄ አቅርበው ከና አሜሪካ ጋር አብሮ ለመስራት ምን አይነት ምላሽ እንደመለሱ እንኳን አናውቅም። በእንደዚህ አይነት ነባራዊ ሁኔታ ከኢትዮጵያ ጋር የአሜሪካ መንግስት የነበረው ግንኙነት በተወሰነ ደረጃ መቀዛቀዝ ወይም ደግሞ በታሪክ ዝቅተኛ ሊባል የሚችለው ጊዜ የኢትዮጵያና የአሜሪካ ግንኙነት ከ2021 ከትግራይ ከሰሜኑ ጦርነት ጀምሮ እስካሁን ድረስ የነበረው ነው። አክቹዋሊ የሰሜኑ ጦርነት ከተቋጨ በኋላ በተለያዩ ምዕራፎች ላይ ግንኙነቶችን ለማሻሻል የሚቻልበት መንገድ ሲፈለጉ ቆይተዋል። ያ ሞመንት ነው ዝቅተኛ የሚባለው ሞመንት ማለት ነው። አሁን ከነዛ ጊዜ በኋላ ዝቅተኛ በሂስቶሪክ ሎው ተብሎ ከሚገለጸ የግንኙነት ምዕራፍ አለፍ ብሎ አሁን ማዕቀቡን ወደ ማንሳት ሲመጡ አንደኛ ታይሚንጉ ላይ ያልከው ጉዳይ ላይ በዚህ ሰዓት ላይ በቀጠናው እና አሜሪካ አይደለም ከኢትዮጵያ ጋር ቀርቶ ከነ ኤርትራ ጋር ጭምር እንስራ እያሉ የሚጨነቁበት ሰዓት ነው አይደለም። ኦልሬዲ ኦፈሩን አቅርበው ነበር። እንደ ኢትዮጵያ አይነት ደግሞ ከዚህ ቀደም የነበረ አጋር አብሮ ታሪካዊ የሆነ ግንኙነት ያለው ሀገር ደግሞ ለእንደዚህ አይነት ጊዜ እጅግ ያስፈልጋል። ኢትዮጵያ ውስጥ ብዙ የሚስተካከሉ ብዙ የቤት ስራዎቻችን እንዳሉ ምናምን ክደን አይደለም። ብዙ መስራት ያለብን ነገሮች አሉ በውስጥ ፖለቲካችን ላይ፣ በሰላምና ጸጥታ፣ ባለመረጋጋት ላይ። አደንዶ ሰደ ግን ስለ ቀጠናዊ ጉዳይ ነው አሁን እያወራን ያለነው እና አሜሪካን ባለፈው ሲናገሩ የቀጠናውን ሰላም በማስጠበቅ ረገድ ኢትዮጵያ እያከናወነች ያለው ሚና በሚል ሴንስ ነው ፍሬም ሲያደርጉት የነበረውና አሁን ላይ አሜሪካ በዚህ ቀጠና ላይ ያላትን ፍላጎት ለማስጠበቅ እያደረገች ባለው ሂደት ውስጥ የኢትዮጵያ ሚና የማይተካ በመሆኑ ኢትዮጵያን በተወሰነ መልኩ እንትን ማድረግ መግፋት ሊያዋጣ እንደማይችል ግልጽ እየሆነ መጥቷል። ቢኮዝ ኢትዮጵያ ለምሳሌ ጦር መሳሪያ ያስፈልገናል። አሁን ጦር መሳሪያ የኛ መንግስት ግዢ ሲያከናውን በቃ ሁሉን ነገር ከውስጡ ነገር ጋር ስለምናገናኘው ሰማው እንትን ነው እንጂ ዝም ብለህ አስበው። ቅድም የሱዳንን ጉዳይ አነሳውልህ። በዚህ በኩል በኤርትራ በኩል በግብጽ በኩልም እየሆነ ያለውን ነገር ያው ምን አይነት ጥምረት እየፈጠሩ እንዳለ እንዲህ አይነት ከበባ ውስጥ ተቀምጠህ ሊትራሊ ምንም የጦር መሳሪያ እንቅስቃሴ የለንም ወይም ግዢ አናከናውንም ማለት ዘበት ነው የሚሆነው። ግድ አስፈላጊ ማለት ያለንበት ቀጠና ዲማንድ ያደርጋል እሱ እንዳለ። ስለዚህ ያንን የኢትዮጵያ አማራጭ ደግሞ እያሰፋች መጣች። ኢቭን ከአዘርባይጃን ራሱ የሄደች ስትጠቀም ነበር። ከዩናይትድ አረብ ኤምሬት ይመጣ ነበር፣ እነ ቱርክ፣ ኢቭን ከኢራን ምናምን ሲባል ሰምቻለሁ። አንኮንፊርምድ ግን አማራጮቿን ትፈልጋለች ኢትዮጵያ። በዚህ አይነት ሁኔታ ላይ ደግሞ እንደዚህ አይነት ቀጠና ላይ ቁልፍ የሆነ ሚና ልትጫወት የምትችል ሀገር ወደነ ከአሜሪካ ጋር ከሚኖር አጋርነት ይልቅ ከሌሎች ሀገራት ጋር በጦር መሳሪያ ትብብር ስታደርግ ማየት ለእነ አሜሪካ አያዋጣም። እንደለው ኖርማሊም አሁን ኢትዮጵያም ከዛ ስትገለል ወይ ማዕቀቡ ሲጣልባት ብሎም አሁን አፍሪካ ላይ ከቻይና እና ከሩሲያ ጋር የሚደረገው አለ አይደል? ወደ ሩሲያና ወደ ቻይና የማዘንበል ነገሮች አሉ አይደል? እሱም ቤዚክሊ አሜሪካ ሪቨርስ ማድረግ የምትፈልግ ይመስለኛል። ስለዚህ አሁን እንዴት መሰለህ አሁን አሜሪካ የአቋም ለውጥ ብለን ልንወስደው እንችላለን። ከዚህ በፊት እንደምናውቀው ንግድ መሰረት ካደረጉ ሚሊታሪ ኮኦፕሬሽኖችን መሰረት ካደረጉ ይልቅ እነዚህ እርዳታ መሰረት ያደረገ ግንኙነቶች ነበር የነበሩ ከዚህ በፊት። አሁን የእርዳታው ነገር እየተቋጨ መጥቷል። እሱ ምዕራፍ ተቋጭቶ አሁን ምናልባትም ከእርዳታ ወደ ንግድ ፓራዳይም ወይም ሽፍት እየተደረገበት ያለ ሁኔታ ነው ያለ የሚመስለውና አሁን ከቀደመው ሰብአዊ እርዳታ መሰረት ካደረገው ግንኙነት አሁን ወደ ካፒታሊስት ወደ ሆነና ንግድ መሰረት ያደረገ ነው እየተመጣ ያለው። ንግድ መሰረት ያደረገ ስንል ደግሞ ሚሊታሪ ሊሆን ይችላል። በመደበኛው ንግድም ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት ከምዕራቡ ይልቅ ወደ ሩሲያ፣ ቻይና ስፔሻሊ በጣም እግሯን ትክላለች እኛ ቀጠና ላይና ወደዛ የሚደረጉ እንቅስቃሴዎች አሉ። እነዚህ ሚድል ፓወር የምንላቸው እነ ቱርክም የራሳቸውን የሆነ ሚና የሚጫወቱበት ነገር አለና አሜሪካ
ኢትዮጵያ ግልጽ ነው ያስፈልጋታል ይህ ስምምነት። አሜሪካ ከዚህ ስምምነት ምንድነው የምታገኘው የሚለው ነገር ግን ማንሳት አለ። ሞስት ፕሮባብሊ ላይክ ቅድም ለማንሳት እየሞከርን እንደነበረው ትራንዛክሽናል መሆኑ በራሱ ሰማሁን የግንኙነት ወይም የግብይታዊ ግንኙነቶች ትንሽ የለውም። መጠኑ ሊያንስም ሊበዛም ይችላል፣ ግን ትንሽ የለውም። ቀላል ነው ተብሎ አይገለጽም። ወታደራዊ አጋርነትን አጠናክሮ መቀጠል። የአሜሪካ የጦር መሳሪያዎች በእርግጥ በጣም ዴም ኤክስፔንሲቭ ናቸው። በጣም ውድ ናቸው የአሜሪካ የጦር መሳሪያዎች፣ የታወቀ ነው ዓለም ላይ። ሲምቦሊክሊ ነው አሁን ነገሩን ግን የምታየው ማለት ነው። ሲምቦሊክሊ ነሴንስ ለምሳሌ ኢትዮጵያ የአሜሪካ F-16 ጀት ልትገዛ ዋይ ኖት አክቹዋሊ አቅሙ ካለ መግዛት ነው። ያን ያክል ነገር አይደለም፣ ግን ዴም ኤክስፔንሲቭ $82 ሚሊዮን $102 ሚሊዮን ምናምን የሚሸጡ የጦር መሳሪያዎች ናቸው። ከሌሎቹ ሀገራት አንጻር በንጽጽር አሁን እነ ፓኪስታን ከሚሰሩልህ አንጻር ዋጋቸው የሰማይና የምድር ያክል ልዩነት አለው። ሞር ኦፍ በእነዚህ በሁለቱ ሀገራት መካከል በሚኖር ግንኙነት ላይ የሚናገረው መልእክት አለ። ኢትዮጵያ ላይ ያቺ ሀገር በተወሰነ መልኩ እምነት እንዳላት፣ ከኢትዮጵያ ጋር አብሮ ለመስራት ፍላጎት እንዳላት፣ ትብብሮችን ለማድረግ ፍላጎት እንዳላት የሚያሳይ ሆነና በቀጠናው ላይ ደግሞ በቃ ሊካድ የማይችለው ነገር በኋላ እንመለከተዋለን። ግብፅና ኤርትራ የፈለገ ጥምረትን ቢፈጥሩ፣ ሶማሊያም ታክላበት የፈለገ ጥምረትን ቢፈጥሩ ያን አይነት ጥምረት ስላላቸው የቀይ ባህር ሰላምና ጸጥታ ማስጠበቅ እንደማይችሉ ይታወቃል። ዚስ ታይም ኢትዮጵያ የቀይ ባህርን ሰላም ለማስጠበቅ የቀይ ባህርን መረጋጋት አስጠብቆ ለመቀጠል በሚደረግ ሂደት ላይ የማይተካ ሚና እያላት የማይተካ ሚና እንዳላት ከሚያሳዩ ነገሮች ውስጥ ቁልፍ ሊባል የሚችሉት ለምሳሌ ከቱርኩ ፕሬዝዳንት ኤርዶሃን ጀምሮ የጣሊያን ጠቅላይ ሚኒስትር ሜሎኒ፣ አሁን በቅርቡ የፈረንሳዩ ኢማኑኤል ማክሮን አሁን መጥቶ የተናገሩት እኮ ነገር አንደኛ ከባህር ኃይል ጋር ጉዳይ በተገናኘ ነው አይደል? ፈረንሳይና ኢትዮጵያ የሚሰሩበት ፓርት። ኤርዶሃን መጥቶ የተናገሩት ነገር በዚህ ቀጠና ላይ የግዛት አንድነትና ምናምን አስጠብቆ ለመቀጠል በኩላችን እንወጣ የሚል መልእክትን ያስተላልፉት። እስቲል ስለ ቀጠናው ጉዳይ ከኢትዮጵያ ጋር አቋምን መያዝ እነ ጣሊያንንም እና አሜሪካም ሲመጡ አሁን በዚህ አግባብ ላይ ወይም በዚህ ቀጠና ላይ ኢትዮጵያ የማይተካ ሚና ነው ያላት። እኔ አሁን ለራሳችን የምንሰጠው ግምት አሁን ሁልጊዜ በጣም ኢቭን አሁን ባለፈው የፈረንሳይ ኢማኑኤል ማክሮን ወደ ኢትዮጵያ በመጡ ጊዜ አንዱ ሳነሳ የነበረው ሀሳብ ይህንን ነው። ፈረንሳይ የሆነ ነገር ፈልጋ ነው የምትመጣው፣ ኢትዮጵያ ደግሞ የሆነ ነገር ፈልጋ እንደምትሄደው ሁሉ ማለት ነው። የሆነ በአቻላቻ ሊባል በሚችል ኢኮኖሚካሊ ያለ ልዩነት፣ በቴክኖሎጂ ያለ ልዩነት እነሱ እንዳለ ሆኖ ቀጠናዊ ፍላጎት ላይ ስትመጣ ግን ኢትዮጵያ በዚህ ቀጠና ፍላጎት እንዳላት ሁሉ ፈረንሳይን ፍላጎት አላት፣ አሜሪካን ፍላጎት አላት። አሜሪካ እንደምታውቀው እና አልሸባብን ጨምሮ የባህር ላይ ወንበዴዎችን እንቅስቃሴ ለመዋጋት ከኢትዮጵያ ጋር ከዚህ ቀደም ጠንካራ አጋርነት እንደነበራት አይዘነጋም። ስለዚህ አሁን ቀጠናው ላይ ስጋት አለ። በተለይ የኢራን ጦርነት ከመጣ በኋላ ከሀውቲ ሊመጣ የሚችል ስጋትን በተመለከተ እንዴት ነው የሚለውን ሀሳብ ሁሉም ሲያስቡ፣ እነ እስራኤልም ሲያስቡ፣ እነ አሜሪካም ሲያስቡ ከማን ጋር ነው መስራት የምንችለው? ኤርትራ ጋር መስራት አትችልም። በአንድ አጋጣሚ ላይ ሀውቲን ሲደግፍ የነበረ አካል ነው የኢሳያስ አፈወርቂ መንግስት። ዋሽንግተንም በምንም ተሳትፎ የነበረው ኃይል ከዛ ከኢራን ጋር ባለ ግንኙነት እንደዛ ድጋፍ ሲያደርግ ምናምን ቆይና በሆነ ሰዓት ላይ የሳዑዲ አልጋ ወራሽ መሐመድ ቢን ሰልማን የሆነ ነገር አቀረቡ ማለት ነው። ከአንዳንድ ኢራንን ከዳቸውና ወደ ሪያድ ሄደ። ከዛ ከዚህ የማለቱ ቴንደንሲ ስለነበረ ትረስት አታደርገውም። ዳስ ዋይ የባለፈው ኦፈር ልናምናችሁ እንችላለን ወይ፣ አብረን ለመስራት ልናምናችሁ እንችላለን ወይ የሚል ጥያቄም ጭምር የነበረው እሱንም እንትን አደረጉትና ውድቅ አደረጉትና ያው ነገሩ አንድ ስቴፕ ማልሄደም እና ሰማው እና አሜሪካም በዚህ ቀጠና ላይ ሲመጡ ከሀውቲ ጋር ሊሆን ይችላል እና አልሸባብ እንዳለ ሆነው የባህር ላይ ወንበዴዎችን እንቅስቃሴ እሱም ብቻ ሳይሆን ደግሞ በቀጠናው እየመጡ ያሉ የኃይሎች አሁን እስራኤል መታለች አይደል? ከዛ ቱርክም መታለች፣ እነ ሳውዲም እነ ዩኤኢም አሉ። ቀጠናዊ ፍላጎቶች እየበረከቱ ነው። እዚህ ቦታ ላይ ስትሮንግ ሆልድ ሊያስፈልግ ከቻለ ከኢትዮጵያ ጋር መስራት የሚለው ነገር እንደ አማራጭ ሳይሆን እንደ ግዴታም ሊሆን ስለሚችል እና አሜሪካም እነዚህ ጥቅሞችን አስበው የሚመጡ ነው የሚመስለኝ። ከዚህ ፖይንት ጋር ተያይዞ ሌላው እናነሳው የምንችለው ጉዳይ መሰለኝ የቀይ ባህር ፍላጎት ጋር በተያያዘ የሚነሳው ጉዳይ ነው። ኢትዮጵያ በቀጥታ ወደ ቀይ ባህር ለመውጣት ፍላጎቶችን ማሳየት ከጀመረች በኋላ በቀጠናው ያለው ጂኦፖለቲካዊ ሁኔታ በከፍተኛ ሁኔታ መነቃቃት አሳድሯል።
የኤርትራው ስርዓት ራሱ ለረጅም ጊዜ ህዝብ ብሎት የማያውቀው የአሰብና የምጽዋ ጉዳዮች የኢትዮጵያ ኢንተረስት ሲነሱ ነው በከፍተኛ ሁኔታ በልዩ ትኩረት ሊሰራባቸው ከነ ግብጽ ጋርም በተለያዩ ጉዳዮች ሊነጋገርባቸው የጀመረውና አሁን ከኤርትራ ጋር በከፍተኛ የሻከረ ግንኙነት ላይ የደረስንበት ሁኔታ አለ ተብሎ ሊነሳ ይችላል። ምንም እንኳን ኢንፎርማል በሆነ መንገድ ንግግሮች አሉ የሚል ጉዳዮች ይነሳሉ። ስፔሻሊ ከአሜሪካ ጉዳይ ጋር ተያይዞ ያው እንዳልከው አይደለም ለነዚህ ኢንፎርማል መልሶች የአሜሪካ መንግስት እንኳን በታማኝ ምንጮች በኩል ላቀረበው ሐሳብ ምላሽ ያልሰጠ መንግስት ነው። በእንደዚህ አይነት ነገሮች ዲፕሎማቲካሊም ያን ያክል እንቅስቃሴ የሚያደርግ አይነት መንግስት አይደለም የኤርትራው መንግስትና በዚህ ሁኔታ አሜሪካ የኤርትራን ማዕቀቦች አቃላ ኢትዮጵያም የጦር መሳሪያ አቅርቦት የምታገኝበት ማዕቀብ የምታነሳላት ከሆነች አካባቢ ያለው የኃይል ሚዛን የሚቀየርበት እድል ሞስት ፕሮባብሊ ያው ተነስቶ ኤርትራም ኢትዮጵያም እንደፈለጉት መሳሪያ ይገዛሉ ማለት አንችልም። ያው ኢኮኖሚካሊም አቅሙ ያስፈልገዋልና ይህ ሁኔታ ግን በምን መልኩ ነው የቀጠናውን የኃይል ሚዛን ሊቀይረው የሚችለው? ስፔሻሊ ኢትዮጵያ ይህንን ማዕቀብ እንዲነሳላት መደረጉ የቀደመው የአሜሪካ ትብብር የሚመለስበት ሚና ይፈጠራል። ፕላስ በቀጠናው ያለው አሁን የሱዳን ጦርነት አለ። ኤርትራ ላይ ያለው ሁኔታ እንደምናውቀው ነው። የሶማሊያው ጉዳይ አለ። ሶማሊያም ውስጥ አሁን አክቹሊ ከፕሬዚዳንሻል ሁኔታዎች ጋር በተያያዘ የሚነሱ አለመግባባቶች አሉ፣ በሪጅኖቹ መካከል ያሉት አሉና አሜሪካውን በዚህ ሰዓት እንዳልከው ነው ኢትዮጵያ አሜሪካ እንደምትፈልገው ሁሉ አሜሪካ ኢትዮጵያን የምትፈልግባቸው በጣም ብዙ ምክንያቶች አሉ። ከማን ጋር ሰራለች እኮ ስለ በቃ በቀጠናው አሁን ቀይ ባህርን ማረጋጋት ከፈለክ ከኤርትራ ወይ ከግብጽ ጋር ልትሰራ አትችልም። ግብጽ ራሱ ጥገኛ ሆና ኤርትራ ጋር ለመስራት ነው እየመጣች ያለችው። የተሻለው አማራጭ አለው። በተሻለ አቅም ስቴብል የሆነች ሀገር ኢኮኖሚካሊ ካሉት ሀገራት የተሻለ ኢኮኖሚያዊ አቅም ያላት የተሻለ ወታደራዊ አቅም ያላት ከቀጠናው ኢትዮጵያ ነች። አሜሪካ መምጣቷ ያው ፍላጎት ይኖራታል የራሷ ኢንትረስት፣ ግን የኃይል ሚዛኑ እንዴት ይቀይረዋል? የኃይል ሚዛኑን ኦፍ ኮርስ ምልክ ከዚህ ቀደም በነበሩት ሂደቶች ላይ ሰማው አሁን የኃይል ሚዛን ብለህ ስትገልጽ የሆኑ አክሲሶች እየተፈጠሩ አሉ። በአንድ መልኩ ኢትዮጵያ ብለህ ስትገልጽ እነ ዩናይትድ አረብ ኤሚሬትን ከጎን እንደምታነሳ ሁሉ ሰማው እነ እስራኤልንም በዚህ አኳያ ላይ ስማቸው እንደምትገልጸው ሁሉ በሌላኛው ወገን ላይ ደግሞ እነ ሶማሊያ፣ እነ ኤርትራ፣ እነ ግብጽ፣ እነ ሱዳን እያልክ ልታነሳ ትችላለህ። አሁን የእነ አሜሪካ ሚና በዚህ ረገድ ላይ ቅድሚያ የሚሰጡት አንዱ ነገር የቀጠናውን ሰላምና ጸጥታ ማረጋገጥ መቻል አይደል? ሰላምና ጸጥታውን እናረጋግጥ፣ ቀጠናው ላይ ሰላምና ጸጥታ ይምጣ። ቀጠናው ላይ ሲባል ደግሞ ለምሳሌ ቅድም ግብጽ የቀይ ባህር ተደራሽ ሀገር ነች፣ ቀይ ባህር ላይ አለች እኮ። ግን ዋይናት ስቲል ስለ ኤርትራ ከኤርትራ ጋር አብሮ ስለመስራት የምታወራው ለምንድን ነው ብትል ኢትስ ቢኮዝ ኢንትሪና ኤግዚት የሚባል የቀይ ባህር መግቢያና መውጫ የምንላቸው አሉ አይደል? መውጫው ላይ ነው ያለችው ግብጽ። እነ ኤርትራ፣ እነ የመን፣ እነ ጅቡቲ መግቢያው ላይ ነው ያለው። ዳስ ዋይ አሰብ በጣም ስትራቴጂክ ነው የሚባለው መግቢያው ላይ ጉሮሮ ላይ ነው ያለው አሰብ። እና በዚህ አካባቢ መግቢያው ላይ አለል የሚባለው እንቅስቃሴ ደግሞ ምንድን ነው ካልክ ሶማሊያ በኩል ምክንያቱም 30 ኪሎ ሜትር የማይሞላ ስፋት ያለው ነው ባቤል መንደብ አይደል? አጠቃላይ 21 ኪሎ ሜትር 23 ኪሎ ሜትር የሚባል እንግዲህ ስፋት ያለው ቦታ ነው። በዚህ ቦታ ላይ አልሸባብ በአንድ በኩል እንቅስቃሴ ያደረገ ቢባል የባህር ላይ ወንበዴዎች እንቅስቃሴ በነገር ላይ ከቅርብ ዓመታት ወዲህ ከፍተኛ ደረጃ ጭማሪ ያሳየው በዚህ በፈረንጆቹ 2026 ላይክ የዚህ የፈረንጆቹ 2026 ከገባ በኋላ ባሉት ዓመታት ቁጥራቸው ወደ 10 የሚጠጋ ከ7 እስከ 10 ገደማ የሚሆኑ የንግድ መርከቦች በባህር ላይ ወንበዴዎች ሰለባ ሆነዋል። ይሄ ቁጥር ለምሳሌ በ2025 በ2024 በ2023 የነበረውን ነገር ስትመለከት ኦልሞስት ዜሮ ሊባል ወደሚችል ደረጃ መጥቶ ነበር። አሁን በ2026 ላይ በከፍተኛ ደረጃ ጭማሪ እያሳየ ነው። አንደኛው ስጋት ይሄ ነው። ሁለተኛው ስጋት እንዳልኩ እነ አልሸባብ፣ ከዛ በኩል ደግሞ እነ ሀውቲ ከዚህ ቀደም በቀይ ባህር ላይ ሲደግኑት የነበረው አደጋ በግልጽ ታይቷል። ሀውቲን ከአልሸባብ ጋር አነጻጽሬ መግለጼ ሳይሆን በጣም የሚለያዩ ሁለት እንትኖች ስለሆኑ በኮስት ደረጃም ባሉበት አቅምም በሚዋጉለት ምክንያትም በአስተዳደራዊ አቅምም ያው ሀውቲ የመንን ተቆጣጥሮ የሚያስተዳድር ቡድን ነው እና የሀውቲ ቡድን በዛ አካባቢ ላይ ሲደግንባቸው የነበረውን አደጋ እንቀንስ፣ እሱን እንዋጋ ብለው ካሰቡ ስቲል የሆነ ጠንካራ የሆነ ፋውንዴሽን ያስፈልጋቸዋል። ያን ነገር ለማድረግ ቅድም አንተ አሪፍ ፖይንት እኮ ያነሳው ሶማሊያ ውስጥ ሂድ፣
ሶማሊያ አሁን ከየትኛው አካል ጋር ነው የምትሰራው? ሶማሊያ ውስጥ ገብተህ ልስራ ብትል አሜሪካ ገብቼ ልስራ ብትል ከማን ጋር ትሰራለች? ኤርትራ ውስጥ ሂድ። ኤርትራ ውስጥ ያለው የኢሳያስ አፈወርቂ መንግስት ወይም አስተዳደር መስራት አይችልም ባይዘው ከአሜሪካ ጋር። አሁን ከአሜሪካ ጋር ልስራ ቢል እንኳን መልስ ሰጥቶ ለምሳሌ ያኔ አብሬ ልስራ ቢል እንኳን ተያይዘው የሚመጡ ጥያቄዎች ይመጣሉ። ምርጫ አያደርግም እንደ ሰውዬ ይላል እና አሜሪካ የሆነ የሰብአዊ መብት ጉዳይ ምናምን ሊመጡ ይችላሉ። ቀስ በቀስ ከነሱ ጋር በርህን ስትከፍት ለሌላ ተያያዥ ብዙ ጉዳዮች በር መክፈት ይኖርብሃል። አይ ቲንክ እሱንም ፈርተው ይመስለኛል እና ኢሳያስ አፈወርቂ ዝምታን የመረጡት። ዝግ ነው በኤርትራ በኩል በሱዳን በኩል ነው። ይሄ የእርስ በርስ ጦርነት ያው የጦር ጀነራሎቹ ጦርነቱን መቋጨት አይፈልጉም ብለን የለ ባለፈው መቋጨት ስለማይፈልጉ ነው እንጂ የሚዋጉበት ምክንያት የወርቅ ጉዳይ ነው። የሱዳን ጦርነት በቃ የወርቅና የሪሶርስ ጉዳይ ነው። አይፈልጉም። ጦርነቱ ያለበት ሁኔታ ተመልከት። ደቡብ ሱዳን ጋር ስትመጣ ደቡብ ሱዳን ሲጀምር ከቀይ ባህር ጋር አትገናኝም። ኤኒዌይ ግን በዚህ በእኛ ዙሪያ ያሉት ሀገራት ሁሉ በአንድም ይሁን በሌላ በግጭትና ለመረጋጋት ውስጥ ናቸው ያሉ። ይሄ የቀይ ባህር ላይ ደግሞ አሜሪካ እንደ ቅድ ይዛ መጣች ብለን ብናስብ ቀይ ባህርን ሰላም ታስጠብቅ ታረጋጋ የሚሉ ጉዳዮች እንደ ቅድ ይዛ መጣች ብሎ ከታሰበ ከየትኛው አክሲስ ጋር ትሆናለች ነው? አልቡርሃን የሚባለው አካል ለምሳሌ ምንድነው በኢራን ይደገፋሉ ተብለው የተለዩ እንትኖች ቡድኖችን ሙስሊም ብራዘርሁድ እንቅስቃሴዎችን እኮ አሜሪካ በአሸባሪነት ፈርጃለች። እነማን እስቲ እና አልቡርሃን ያሉበትን አክሲስ ማለት። ስለዚህ የኃይል አስተላለፉ ላይ ለውጥ ብቻ ሳይሆን ተጨባጭ በሆነ መልኩ እነ አሜሪካ በየትኛው አክሲስ ላይ ሊሆኑ እንደሚችሉ አቋማቸውን እያሳዩ ነው። አይነው ግብጽ በጣም ኢምፖርታንት ነች ለአሜሪካ። ግን የግብጽ ኢምፖርታንትነት በሬድሲ ኤግዚት ነው እንጂ በሬድሲ በቀይ ባህር መውጫው ላይ ነው እንጂ በቀይ ባህር መግቢያው ላይ አይደለም። ኢንተራንሱ ላይ አይደለም። ኤግዛክትሊ። ስለዚህ ኢንተራንሱ ላይ ወይም ቀይ ባህር መግቢያ ላይ የኢትዮጵያን ያክል ስትራቴጂካዊ ጠቀሜታ ያለው አካል የለም። ኢትዮጵያ ባይ ዲፎልት ከነ እስራኤል ጋር ደግሞ ያው የሶማሊላንድ እንቅስቃሴ ላይ የነበራትን አቋም እናስታውሳለን። ለሶማሊላንድ እውቅና መስጠት ምናምን የሚል ሀሳቦች ተጀምረው ነበረ። ዩናይትድ አረብ ኤምሬትም እስራኤልና አሜሪካ ያላቸውን አቋም ተመልከት። ማለት የአንድ ሳንቲም ሁለት ገጽታ የምትላቸው ናቸው አይደለ? ሰምሃው ይሄ የአሜሪካ መንግስት በእንዲህ አይነት ሁኔታ ከኢትዮጵያ ጋር አብሮ ለመስራት በሩን ሲከፍት እየመረጠ ነው። ኦልሬዲ የኃይል አስተላለፉ ላይ በዚህኛው መልኩ ነው ሊሄድ የምችል። ኦልሬዲ ለኤርትራ መንግስት ጥያቄ ባቀረበ መልስ አጥቶ እኮ ነው እንግዲህ ከዛ በኋላ ደግሞ ወደ ኢትዮጵያ አዲስ ነገር የመጣው። ኤርትራ የተሻለ እንትኑና ሳይሆን ጂኦግራፊካሊ ያው 1200 ኪሎ ሜትሮች አይደል ያሉት አጠቃላይ ኮስታል ላይን። ያን የመሰለ ኮስታል ላይን እኮ ጥያቄ የለውም። ለዛ ነው እንጂ የኢሳያስ አፈወርቂ መንግስት የሆነ የተሻለ ፐርፎርማንስ አሳይቶ አይደለም እንደ አሜሪካ አብረው ሊሰሩ የነበረው። እና አሁን በግልጽ ነገሩ እየተቀየረ ሽፍት እያደረገና የኃይል አስተላለፉ ላይ ያልከው ፖይንትም አሜሪካ አይ ዶንት ቲንክ አሁን በነ ሱዳን በነ አልቡርሃን በነ ኤርትራ በኩል ኦልሬዲ ጥያቄ ቀርቦ ለመስራትም ያልፈለጉ ሰዎች ናቸው። ኦንሊ ግብጽ ነች ከአሜሪካ ጋር በዛ አክሲስ ላይ ልትሰራ የምትችለው። ሶማሊያን በሯን ከፍታ ለቱርክ ሰጥታለች። እንደምታውቀው ቱርክና እስራኤል ያሉበትን ነገር መቼስ ታውቀዋለህ። ገብቷል። ሰምሃው የኃይል አስተላለፉ በእርግጥም የመቀየሩ አንድ ማሳያ ነው ብዬ አስባለሁ። የኃይል አስተላለፉ በደንብ እየተቀየረ ነው የሚገኘው። በዚህ ወደ ሁለተኛው ፖይንት እናምራ መሰለኝ። ነፂን ነገር እንቋጨውና ወደ ሁለተኛው ነጥባችን እናምራ። በትላንትናው ዕለት በቀጠናው ከታዩ አዲስ ኩነቶች የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ወደ አስመራ ያደረጉት ጉዞ ነው። ወደ አስመራ ተጉዞ በብዙ ነገሮች ላይ በጣም ሰላማዊ፣ በጣም ልማታዊ፣ ኢንዱስትሪያል በሚመስሉ ነገሮች እንደተስማሙ ገልጸዋል። ግን ከግብፅ መገናኛ ብዙሃን የወጡ መረጃዎች ምንድነው የሚሉት? የተለመደው አለ አይደለ የቀይ ባህር ጉዳይ ኮስታል ላይኑን ሼር በሚያደርጉ ሀገራት ላይ ብቻ የሚመለከት ነው የሚለውን የተለመደውን ኢትዮጵያ ለመግፋት የሚደረገውን ንግግራቸውን በድጋሚ ስለማሰማታቸው ተነግሯል። ባድር አብደላቲ ምንም እንኳ በናቪጌሽን መርከቦች በነፃነት የሚንቀሳቀሱበት ጉዳዮች ላይ በኢንዱስትሪ ላይ አብረን የምንሰራበት የሚሉ ጉዳዮች ቢነሱም ከጀርባው ያለው እውነታ ግን ያ የተለመደው ኢትዮጵያን ከዚህ መስመር የማራቅ ሂደት ነው የሚመስለው። የትላንቱ ቆይታቸውም ነዚህ የኢትዮጵያ መስመር ብለን እንግዲህ ማለት የቀይ ባህር መስመር ብለው የሚያስቡት የቀይ ባህር ጋር የሚዋሰኑ ሀገራት ብቻ ከቀይ ባህር ጋር ወይም ቀይ ባህርን ያስተዳድራሉ። አሁን ቅድም ስንል የነበረው ነገር ደግሞ እና አሜሪካ የለም ኢትዮጵያ ቀይ ባህርን ሰላምና ጸጥታ በማስጠበቅ ረገድ ሚና አላት። እነ ግብፅ እነ ሶማሊያ እነ ኤርትራ ደግሞ
ከቀይ ባህር ጋር ስለምንዋሰን ብቻ የቀይ ባህር ደህንነት እኛንም ማስጠበቅ ያለብን ነገሩ የሚጋጨው እዚህ ጋር ማስጠበቅ ከቻሉ እስካሁን ለምን አላስጠበቁትም ነው። ቀይ ባህር ላይ እንዳልኩ በዚህ ዓመት እንኳን ቁጥራቸው ከ7 እስከ 10 የሚሆኑ የንግድ መርከቦች ታግተዋል አይደለ? ብዙ ነገሮችን እያየን ነው በቀይ ባህር ላይ። አንደኛው ነገር እሱ ነው፣ የቀይ ባህርን ሰላምና ጸጥታ ማረጋገጥ የሚለው ጉዳይ በነገር ላይ የኢትዮጵያ ብሔራዊ ጥቅም ስለሆነ ነው። ሰላምና ጸጥታ የኢትዮጵያ ብሔራዊ ጥቅም ነው። የጎረቤት ሀገራቶቻችን ሰላም መሆን፣ የኛ ሰላም መሆን፣ የቀይ ባህር ሰላም መሆን ቢኮዝ 90% ገቢያችን ለምሳሌ በሚገባበት በጅቡቲ ላይ የሆነ ጫና ቢፈጠር የሆነ ነገር ቢመጣ አይበለውና እንዴት ጉሮሯችን ሊዘጋ እንደሚችል አስበው። ስለዚህ የዛ አካባቢ ቀጠና ሰላም መሆን አለበት ብለን የምንናገረው የኢትዮጵያ ብሔራዊ ጥቅም ስለሆነ ነው እንጂ የሆነ አሜሪካ እንትናን ሀውቲን ልትዋጋ ስለፈለገች ወር ደግሞ አልሸባብን ልትዋጋ ስለፈለገች በሚሉት ምክንያቶች ብቻ አይደለም። ከኛ መነጽር አሁን ቅድም ከአሜሪካ መነጽር ስላየ ነው እንጂ ከኛ መነጽር ካየው ሰላምና ጸጥታ የኢትዮጵያ ብሔራዊ ጥቅም ነው። በቀይ ባህር ላይ አለቀ። ቀይ ባህር ላይ የሚፈጠር የትኛውም ነገር ኢትዮጵያን ዋጋ ያስከፍላል። ስለዚህ ኢትዮጵያ ለዛም ነው የግድ በነ ኤርትራ ላይ ወይም በነ ግብፅ ላይ ደህንነቱን ያስጠብቁልኛል ብላ ተማምና እነሱን ልትማጸን አትችልም። ተረዳኝ አይደለ? ስለዚህ የግድ በዛ ቦታ ላይ ፕሬዘንሱ ያስፈልጋል የሚባለው አንደኛ ለዚህም ጭምር ነው እና እነ ግብፅ አሁን በዜናውን ያየሁት ነበርና ሰማው ከኮስታል ላይኑ ጋር የሆነ የማሪታይም ወደቦችን ማስተሳሰር የሚል አሰማው አይደል? እንትናንና የኤርትራ ወደቦችንና የግብፅ ወደቦችን እና ወዲያው ጥያቄ የመጣብኝ ምንድነው ደንዋት ግብፅ አሁን በኤርትራ ወደብ አስገብታ ከዛ ወደ ግብፅ ልትወስድ ነው በየብስ ደንዋት ምን ሊያደርጉት ነው? የኤርትራን ወደብ አገናኙ፣ የኤርትራና የእንትን ወደቦችን የሆነ በመሰረተ ልማት አገናኙ እንበል። እንዴት እንደሚያገናኟቸውም እንጂ ብቻ አገናኙ እንበል። ደንዋት ምንድነው የሚጠቀሙበት? ከዛ በኋላ ምንድነው የሚያደርጉት? ግብፅ የራሷ የሆነ ቀይ ባህር አላት። የቀይ ባህር ተደራሽ ነች። የሌላ ሰው እንትን ብትፈልግ በሜዲትራኒያን በፈልግ በቀይ ባህር ወደብ የሆነች ሀገር ነች ግብፅ። የኤርትራን ወደቦች ለምን ልትፈልጋቸው ትችላለች? አንለስ ኢትዮጵያን መክበብና ኢትዮጵያን የሆነ አንቆ ማስቀረት ካልሆነ በቀር ማለት ነው። የነ ግብጾች አካሄድም ሰማው ከአሜሪካ ጋር እየተፈጠረ ያለው የሆነ ጥምረት አሜሪካ ኢትዮጵያ ላይ የጣለችውን የማዕቀብ እገዳ፣ የጦር መሳሪያ ማዕቀብ ሽያጭ እገዳ ከማንሳቷ ጋር ተያይዞ አሁን ደግሞ እነሱ የሆነ ሁሌ ማስጠንቀቂያ መስጠት ሁሌ የሆነ አለን ማለት ካልሆነ በቀር ዜናው እኮ የሚለው እንደዛ ነው። ዜናው የኤርትራ ወደቦችንና የግብፅ ወደቦችን ማስተሳሰር አይደለ? እንደዛ ነው የሚለው። ማስተሳሰር ፕላስ ኢኮኖሚካሊም ተሳስረው በትሪፑ ላይ የሆነ የሰሞኑን የትራምፑ ጉብኝት አለ አይደል? የቻይናው እንደዛ አይነት ነገር ያለው ነው። የውጭ ጉዳይ ሚኒስትሩ ሲያመሩ የተለያዩ የፋብሪካዎች ምናምን ሲኢኦዎች ጭምር ይዘው ነበር የሄዱትና የጸጥታ አካላትም አሏቸው ምናምን የሆነ ባይላተራል ሁሉን አቀፍ የሆኑ ግንኙነቶችን ለመመስረት የማሪታይም ደህንነትን በማስጠበቅ የፖርቶች ግንኙነት ፕላስ ደግሞ ኢንዱስትሪዎች ላይ የግብፅ ተቋማት ኤርትራ ውስጥ ገብተው እንዲሰሩላ ንግግሮች ስለመደረጋቸው ነው የሚገልጸው መረጃው። የግብፅ ተቋማት እንግዲህ ኤርትራ ውስጥ ገብተው which is good በጣም አፕሪሺየት ነው የሚል ማለት ይሄ ከምን አንጻር መሰለ ለኤርትራ ያስፈልጋል። አሁን ገና ለገና ከግብፅ ጋር ባለበት ምክንያት በቃ ምንም አይነት የግብፅ ኢኮኖሚያዊ እንቅስቃሴ ኤርትራ ውስጥ አይኖር ምናምን የሚል ድምዳሜ አይደለም የምንሰጠው። ያው ኢንቴንሽኑ ስለሚያናድ ነው። ኢንቴንሽኑ የኢትዮጵያን ብሔራዊ ጥቅም ስለመከልከል ነው ከሚል አንጻር ስናነሳ ነው እንጂ ኤርትራ ውስጥ አይደለም የግብፅ ቀርቶ በቃ የየትም በቃ ዓለም ላይ አሉ የሚባሉ ሰዎች መተው መስራት ቢችሉ መጠቀም ቢችሉ እሰየው። ነገር ግን ሄደን እንስራ ቢሉ ኤርትራ እንደ ሀገር መቀየር አለባት። አሁን በቃ ፖለቲካ ነው የምልህ። ለዚህ ኤርትራ እንደ ሀገር ኢንተርኔት የሚባል ነገር ማግኘት ከባድ የሆነባት ሀገር የምልህ ስኖት አዝን የህዝቡ ችግር አይደለም። የነ ኢሳያስ አፈወርቂ በጣም ራስ ወዳድነት ነው እንጂ ህዝቡ ከኛ የተለየ ህዝብ ሆኖ አይደለም። ተረዳኝ አይደለም? ግን ሀገሪቱ ለኢንቨስትመንት ክላይሜቷ እንዴት ነው የሚገለጸው? እነዛ የግብፅ ባለሀብቶች ሄደው እዛ ቦታ ላይ ሄደው ሲሰሩ አንደኛው ጥያቄ እሱ ነው። ከዛ ሄደው አሳ ላይ ያወጡ ነው። ከዛስ የሰው ኃይል ከየት ሊመጣ ነው? አብዛኛው
የአምራች የሚባለው ዜጋ በስደት ወጥቷል። ይሄ እኛ ባይሆን እኮ የምንመኘው ጉዳይ እኮ ነው። እንደ ጎረቤት ሀገር እኮ ኤርትራ ጋር ባይሆን የምንመኘው ጉዳይ እኮ ነው። እየሆነ ግን ስላለ ምንም ማድረግ አትችልም። የሰው ኃይል እንኳን የለም ሄደህ ለስራ ብትል ማለት ነው። ኤርትራ ውስጥ በምንም አይነት መልኩ እዛ ጋር የሆነ ነገር ያስፈልጋል። እነ ግብፅ ራሱ ለፖለቲካ የሆነ ነገር ለማድረግ ያለ አይደል ኢትዮጵያ ላይ ከበባውን ለማጠናከር አለን ለማለት አሁን ኢትዮጵያ ፐርሱ ስታደርግ የወደብ ኪዮስቷ ወደብ የማግኘት ጥያቄዋን ስትቀጥል በህጋዊ መንገድም በታሪካዊ መንገድም በጂኦግራፊያዊ መንገድም በመሳሰሉትም ነገሮች እናንሳ እንሞግት ከዓለም አቀፍ መርሆች አንጻር እንከራከር ሲባል አንዱ የሚነሳው የአሰብ ጉዳይ አሰብ ላይ እንትን እንዳለ ይታወቃል። አይ ቲንክ ዚስ ዴይስ እያወቁት የመጡ ይመስለኛል ግብጾቹ። አሰብን ሳይቀድሙን እንቅደም፣ አሰብን የሆነ ነገር ሳይሆንብን አሁን በጦርነት ምናምን አይደለም ነገሩን እያልኩ ያለሁት በሰላማዊ መንገድ አሰብን በተመለከተ መቀጠል የሚቻልባቸው መንገዶች እንዳሉ አምናለሁኝ። ካነበብኩት ከተረዳሁት ምናምን ነው። በዛ እንቅስቃሴ ላይ እነዛ በሮች እነዛ መንገዶችን ለመዝጋት የሚደረግ ጥረት እንዳለ ነው የምረዳው በግብጾች በኩል። አሁን የሰሞኑ የኤርትራና የምናምን ወደቦችን ከግብጽ ጋር የማስተሳሰር ኢንቨስትመንቱ ምናምን የሚሉት ነገርም ሰማው ከዚህ ቀደምም ኢንቴንሽናቸው አሰብ ነበረ። አሰብን እናልማ ብለው ነበር የመጡት ከዚህ ቀደምማ ኤግዛክትሊ። አሁንም ከዛ የተለየ አይነት ትርጉም አለው ብዬ አላምንም። የሚላይ ያው የሱዳን ፍላጎት ይታወቃል ከዚህ ቀደም። በተለይ ደግሞ በወቅቱ ደግሞ አሁን በተለያዩ ኢትዮጵያ ዙሪያ ባሉ ሀገራት የባለፈው የደቡብ ሱዳኑ አለ እየተገፋች እየራቀች ስለሆነ ከኢትዮጵያ ድንበር ሌላኛው ወደ ኢትዮጵያ የመጠጋት ቻንሳቸውን ለመጠቀም እየጣሩበት ያሉት አጋጣሚ ተደርጎ ሊወሰድ የሚችል እንጂ ሌላ ማለት እንዴት ልበል ኤርትራ ብትለማ ኤርትራ ብትለወጥ ከማንም በላይ ለኢትዮጵያ ጠቃሚ ነው ማለት ኤርትራ ውስጥ ሰላማዊ የሆነ በንግግር የሚያምን ዲፕሎማሲን የሚያውቅ ፍትሃዊነትን የሚያምን መንግስት ቢኖር ኤርትራ ውስጥ ኢትዮጵያን ያክል ዓመታት ያለ የባህር በር የምትቆይባቸው ምክንያቶችም አይኖሩም ነበር። ኤርትራ እንደዚህ በሯን ክፍት የምታደርግባቸው ለግብፅ አይደለም ለሌሎች ሀገራትም ክፍት አድርጋ ከአሜሪካ ጋር አብራ ሰርታ ኢትዮጵያም ተጠቃሚ የምትሆንባቸው እድሎች ሊፈጠሩ ይችላል። ያው ጦርነት የመጨረሻው አማራጭ ሁላ ሊሆን አይችልም። ፒስፉል የሆኑ መንገዶች አማራጮች ናቸውና ሁሌ አሜሪካ ገብታለች ጉዳዩ ላይ ኤርትራም እድሉን አላት። አሁን በዚህ ንግግር ላይ ኢዝሊ ነገሮች በዊን-ዊን ለሆኑ ሁለቱንም ሀገር ተጠቃሚ በሚያደርጉ መንገዶች ሊፈቱ የሚችሉባቸው እድሎች አሉ። ኢትዮጵያ አሰብን ብትጠቀም ከማንም በላይ ኤርትራ ነች የምትጠቀመው፣ ህዝቡ ነው የሚጠቀመው። ይህ የግብፅ አገባብ ምናልባት በወሬ ደረጃ ያሉትን የሰላም ተስፋዎች አሉ አይደለ? ምናልባት አሜሪካ ጉዳዩ ላይ ገብታ ነገሮች በሰላማዊ መንገድ ሊፈቱ ይችላሉ የሚሉ ተስፋዎች ባሉበት ሁኔታ እንዳልከው ሳይቀድሙኝ ቀድሜ አሰብ ላይ እግሬን ልትከል አይነት አካሄድ ነው የሚመስለኝ። ዴፊኒትሊ ከሰሞኑ ስንሰማቸው የነበሩ ዜናዎች አሉ የሆነ በጭምጭምታ ደረጃ እንዲህ እኔ አይ ስቲል ዶንት ቲንክ እነዛን ዜናዎች ብጠይቀኝ የእውነቴን ነው የምልህ። ምክንያቱም የእነ ኢሳያስ አፈወርቂ ካራክተር ይሄ እንዲህ ተቀራርቦ የመስራት አይነት አብሮ ተባብሮ የመስራት አይነት ፍላጎት ቢኖር ኖሮ they would have done it a long time ago። በቃ ቀደም ባሉት ጊዜ ያደርጉት ነበር። ያው ከኛ መንግስታት ጋርም የነበሩ ችግሮች እንዳሉ እኛ ፍጹም ነን እያልን አይደለም። የኛ መንግስታትም ችግር አለባቸው ይመስላል። ነገር ግን አንድ መታወቅ ያለበት ጉዳይ አሰብ፣ ምጽዋ ምናምን የምንላቸው ቦታዎች ያለ ኢትዮጵያ ኢኮኖሚ አይደለም። አሰብና ምጽዋ እኮ ብቻ አይደለም፣ ጅቡቲ ያለ ኢትዮጵያ ኢኮኖሚ ዜሮ ነው። ገብቷል? ጅቡቲ እኮ አሁን ሊትራሊ ከኢትዮጵያ ኢኮኖሚ በሚገኝ ሀብት እኮ ነው ቀጥ ብላ የቆመችው። ይሄ ሀብት ለነ ኤርትራ መሆን የነበረበት ሀብት ነው። እነ ኤርትራም ሊካፈሉት ቢኮዝ $8 ቢሊዮን ገደማ ነው በገቢና ወጪ ንግድ ላይ ከ5 እስከ $8 ቢሊዮን ነው ኢትዮጵያ የምታወጣው ዚስ ዴይስ። ይሄንን ሀብት ኢማጂን በአሰብ፣ በምጽዋ፣ በጅቡቲ፣ ላሙ አሁን ኬንያ ላሙ ወደብ ብላ ስትሰራ ለማን ነው የሰራችው? አስቡ። ኬንያ ከዛ ርቀት እኮ ኢትዮጵያ እንድትጠቀምበት አስባ እኮ ትሰራለች። ዩናይትድ አረብ ኤምሬት ገና 2019 ላይ መታ እዚህ ጋር ባርበራ ወደብ ላይ መጥቼ ባርበራ ወደብን ባለማ ከዛ ብላ ስታስብ እኮ 2/3 የኢትዮጵያ ንግድን በዚህ እንዲመጣልኝ ብላ አስባ ነው እንጂ ባርበራ ወደብን አልመታ ምን ሰዋል ዩናይትድ አረብ ኤምሬት ምንድን ነው የምትጠቀመው አንለስ ኢትዮጵያ ካልተጠቀመችው በቃ። ይሄ ደግሞ የህዝብ ቁጥራችን ነው ትልቁ አድቫንቴጅ።
120 ሚሊዮን መሆናችን፣ ኢኮኖሚያችን እያደገ መሆኑ፣ ጂዲፒያችን እያደገ መሆኑ እነዚህ ነጥቦች አድቫንቴጅ ናቸው ለኤርትራ። ኤቭሪባዲ በዙሪያችን ያሉ አካላት ከኛ ጋር ለመስራት ከመካከለኛው ምስራቅ እየመጡ ነው። ዩናይትድ አረብ ኤምሬት እዚህ ጎረቤት ያለችው ኤርትራ ግን ገና ለገና በሆነ ሰው ፖለቲካዊ አመለካከት የሆነ ድሮ በቃ የሆነ ቦታ ላይ ቆሞ ያለው ቦታ የሆነ ስፍራ ላይ ስተክ ያደረገው በቃ እንደ ኩሬ የተቋጠረው እሳቤ ስላለ በዛ አይነት እሳቤ ውስጥ ሆኖ ኢትዮጵያ የሆነ ነገር ልትጠቀም ኢትዮጵያ ልታድግበት የኢትዮጵያ ማደግ የነሱም ማደግ የኢትዮጵያ ማደግ የቀጠናው ማደግ የኢትዮጵያ ሰላም የቀጠናው ሰላም ነው እየሆነ የሚሄደውና ሊሆን የሚችለው ነገር በመጣ ቁጥር ሁሌ እንደዛ አይነት ሁኔታ በመጣ ቁጥር የመጀመሪያ ስራቸው ከግብጽ ጋር ወይም ከሚፈልጉት ኃይል ጋር ቆመው እነ ኢሳያስ አፈወርቂ ማለት ነው ይሄ ነገር አይሆንም፣ ይሄ ነገር ተስፋ የለውም። ሁሌ ከ1990ዎቹ ጦርነት በኋላ ይሄ ነው ካራክተሩ ኢሳያስ አፈወርቂ መንግስት። አይ ዶንት ኖ ዋይ ከኢትዮጵያ ጋር ተባብሮ መስራት ለዚህ ነው ከኢትዮጵያ ጋር ተባብሮ እና ኢሳያስ አፈወርቂ ከኢትዮጵያ ጋር ተባብሮ መስራትን የሚፈልጉት እነሱ ፈላጭ ቆራጭ እስከሆኑ ድረስ ብቻ ነው ብዬ የሆነ የሚያገኙት አድቫንቴጅ የሚጠቀሙት ነገር እስካለ ድረስ ኤግዛክትሊ በቃ እነሱ ላይክ አሁን ለምሳሌ የኤርትራን የምስራቅ አፍሪካ ምንድነው ሆንግ ኮንግ እናረጋታለን አሉ። አይውሽ በሆነች ደስ ባለን። እኛም እንዳልኩ ነው የኤርትራ እድገት የኢትዮጵያ እድገት ነው። የኤርትራ ህዝቦች መለወጥ የኛ መለወጥ ነው። በቃ ወንድሞቻችን የነበሩ ህዝቦች ናቸው ትላንትና ማለት ነው። በታሪክ አጋጣሚ ነው እንግዲህ ነገሮች የተቀያየሩት። ይሄ ምንም አይነት ጥላቻ ምንም አይነት ነገር የለብንም ከኤርትራ ህዝብ ጋር። ሆንግ ኮንግን እናረጋታለን ብለው ሲያስቡ ግን ካልኩሌት ያደረጉት ሌላ ምንም አይደለም። የኢትዮጵያን ኢኮኖሚ ተጠቅመን እና ኢሳያስ አፈወርቂ እንዲህ አድርገን እንጀራውን ወይም ጤፉን እንዲህ አድርገን ቡናውን እንደዚህ አድርገን ዶላር እንደዚህ አድርገን ብለን እንደዚህ ከፍተው ነበር እኮ አሳይታ ውስጥ፣ መቀሌ ውስጥ፣ አዲስ አበባ ውስጥ ቁልፍ የሆኑ የህገወጥ ስራዎቻቸውን የሚያከናውኑባቸው ቦታዎችን ከፍተው ነበር በነዛ ጊዜያት። ያ ከሆነ ከኛ ጋር መስራት ይፈልጋል። ያንን ነገር ማድረግ የሚችሉ ከሆነ ያ ካልሆነ ግን እኔ ከሞት ሰርዶ አይብቀል አይነት ነገር ብዬ ነው የሚገልጸው። የኤርትራ ጉዳይ እጅግ አስገራሚ ነው ማለት ለዓመታት የሆነ የተለመደ ፓተርን ነው የኤርትራ መንግስት የሚከተለውና አሁንም እሱን ፓተርን ነው እያስቀጠለ የሚገኘው። በዚሁ እንቋጨው ይሄንን ጉዳይ መሰለኝና የመጨረሻው ለማጠቃለል ያክል አጠር አድርገን የዩኤኢን ጉዳይ እናንሳው። ቀጥለው እስኪ። ዩኤኢ በጦርነቱ ላይ የራሷ የሆኑ የተለያዩ ሚናዎችን ስትወጣ እንደቆየች በተደጋጋሚ ሲነሳ ቆይቷል። የመጀመሪያው ያው ጥቃት ዳይሬክትሊ ራሷ ፈጽማለች ተብሎ ክስ ይቀርብባት ነበር። እስካሁን ድረስ ዲናይም አላረገችውም፣ ያመነችውም ነገር የለም። ትላንትና አካባቢ ደግሞ ምን የሚል ጉዳይ ነው የወጣው? ከራሷ አልፎ እነ ሳውዲ እነ ኳታር ሌሎች የአካባቢዋ ሀገራት በጦርነቱ ላይ የጋራ ግንባር ፈጥረው የኢራንን ጥቃት ለመመከት ወይም የአጸፋ እርምጃ ለመውሰድ ለማስተባበር ጥረት አድርጋ ነበር የሚል ጉዳይም ተነስቶባታል ዩኤኢ። ከዛ ባሻገር ትላንትም እያወራ ነው ነበር ነፂ የብሪክስ ጆይንት ስቴትመንቱ የዩኤኢ እስራኤልና አሜሪካን እንዲያወግዝላት ጠብቃ የነበረውን ጆይንት ስቴትመንት ኢራን በዩኤኢ ብሎክ ስለመደረጉ እያነሳች ነበር። አባስ አራግቺ እንደዛ አይነት አስተያየት ሰጥቷል። አሁን ደግሞ ከነዚህ ዲፕሎማሲያዊ አንዳንዴ ደግሞ ሚስጥራዊ የሆኑ ጥቃቶች ባሻገር ምናልባትም እግረኛ ጦሯ ወደ አንዳንድ የኢራን ደሴቶች ስፔሻሊ ወደ ላቫን አይላንድ እንድትልክና አይላንዱን ልትቆጣጠረው ለማድረግ የአሜሪካ ባለስልጣናት ግፊት እያሳደሩ ነው፣ ግቡና ያዙት የሚል አይነት ሀሳብ እያቀርቡላቸው ነው የሚል ጉዳይ ተነስቷል። የአሁን ዩኤኢ ገብታ ተያዘው እየተባለ ያለው አይላንድ ደግሞ ኤፕሪል ወር መጀመሪያ ላይ ዩኤኢ ፈጸመችው የተባለው ጥቃት እዛው አይላንድ ላይ ነበር የተፈጸመው፣ እዛው ደሴት ላይ ነበር የተፈጸመውና የኢራን የነዳጅ ማጣሪያዎች ያሉበት ደሴት ነውና ይህንን ደሴታውን ከዩኤኢ ወታደሮች ገብተው እንዲይዙት የአሜሪካ ባለስልጣናት ፍላጎት እንዳላቸውና ይህንን ፍላጎት ደግሞ ቀጥታ ለዩኤኢ ስለማቅረባቸው ግቡና ያዙት የሚል ቀጥተኛ ንግግር እንደተናገሯቸው ነው ቴሌግራፍ ይዞት የወጣው ዘገባ የሚያሳየው። ለምን እነሱ ገብቷል ያዙትም ገብቶ መያዝ ኢራን ውስጥ የሆነ ቦታ ገብቶ መያዝ እንደዚህ አሁን እንደሚሉት እዛ አሜሪካ ቁጭ ብለው ግቡና ያዙት እንደሚሉት ቀላል ቢሆን ከምሬ እኮ ነው የምልህ። ለምን ገብቶ አልያዙም? እስኪ አንድ ግዛት ለምን ገብቶ አልያዙም? አንድ የኢራንን አካባቢ ለምሳሌ ዩራኒየሙን ገብተን እናስወጣለን ምናምን አሉ። ለምን አላደረጉት? ያኔ ፓይለታቸውን አዳነን ሲሉ በነገር ላይ ፓይለቱ ጉዳይ ምን
የፓይለቱ ጉዳይ ምን ነው? ህይወት አለ ነው የተሳካ ኦፕሬሽን ነው ተብሎ anyway ያው በልዩነት ሀሳቦቻችን ይያዙልን። ልለ የፈለግኩት ግን ያኔም ፓይለቱን ለማዳን ገባን ባሉበት ዘመቻ 6 አውሮፕላን ምናምን ከተከሰከሱ 4 ሄሊኮፕተር እና 2 C130 ምናምን አውሮፕላን እና ይሄን አይነት በዚህ ጦርነት ላይ ኢራን የምትባለው ሀገር ያሳየቻቸው አንዱ ነገር ምንድነው? ኢራን ውስጥ ገብቶ መውጣት ዋጋ እንደሚያስከፍል ጭራሽ ላትወጣም እንደምትችል አይደለም። የዩናይትድ አረብ ኤምሬት ቀርቶ የተባበሩት አሁን እነ ሳውዲም ተጨምረው እነ ኳታርም ተጨምረው እነ አሜሪካም እነ እስራኤል ምናምን ተጨምረው እግረኛ ጦር እንኳን ቢያስገቡ እዛ ቦታ ላይ ስኖት ሀዝናውን ኢራን በጣም ሚራክለስ የጀግኖች ጀግና ምናምን ሆነ እኮ አይደለም። የመሬት አቀማመጧ ኢራን አንደኛው ትልቁ አድቫንቴጅ ማለት የጂኦግራፊዋ በቃ ይጠብቃታል ማለት ትችላለህ ከእንደዚህ አይነት የእግረኛ ወታደሮች እንቅስቃሴ እና አሌክሳንደር ዘግሬት እንኳን በጊዜያቸው በጣም ዋጋ ከከፈሉባቸው የጦር ግንባሮች መካከል ከኢራን ጋር ከኢራን መሪዎች ጋር ንጉሶች ጋር ያደረጓቸው ጦርነቶች ናቸው። ተረዳኛ። ነገር ግን ምንድነው አሁን የዩናይትድ አረብ ኤምሬት በጣም የምታሳዝን ሀገር እየሆነች መጣለች these days። በጣም በተለይ ከኢራን ጋር በተገናኘ እየመጣባት ያለው ነገር ሰማው ዩናይትድ አረብ ኤምሬት እና አሜሪካንም እና እስራኤል ጋርም የገባችበትን አጋርነት ታማኝነቷን ለማሳየት ይሁን ለምን እንደሆነ አላውቅም። እንዴ ሳውዲ አረቢያ እኮ በጣም የተጠነቀቀች እኮ ነው። ሳውዲ ኢቭን ይሄ ጦርነት ካለቀ በኋላ ነን አግሬሽን ፓክት ከኢራን ጋር ኢራን ሳውዲ አረቢያ ኢራንን የማትወጋበት ነን አግሬሽን ፓክት ልፈራረም የሚል ሐሳብን ጭምር እያመጣች ነው። የረጅም ጊዜ እቅድ ማለት ይሄ ነው። እና ዩናይትድ አረብ ኤምሬት ግን በጦርነቱ ላይ ክፉኛ እየተጎዱ ክፉኛ ዋጋ እየገፈሉ በጣም በብዙ ኪሳራ እየገጠማቸው እንኳን አሁንም ጦርነቱን ስለማቆም ሳይሆን የሚያስቡት ወይም የሚቀርቡላቸው ምክር ሐሳቦች ገብታችሁ ያዙ፣ ገብታችሁ እንዲህ አድርጉ። በዛ ምክንያት የደረሰባትን ጉዳት አስብ። ይሄ ጦርነት የማን ጦርነት ነው? መጀመሪያ ይሄ ጦርነት የዩናይትድ አረብ ኤምሬት ጦርነት ነው አልነበረም ጦርነቱ። ስለዚህ በምን ምክንያት ነው እነዚህ ሀገራት ወደዚህ ጦርነት ውስጥ ሊገቡ የሚገደዱት ወይም የሚገቡት? በምንድን አንድ ምክንያት ነገረኝ። ኢቭን ዩናይትድ አረብ ኤምሬት እኮ በተደጋጋሚ የኢራን ሚሳኤሎች ኢላማ የሆነችበት ምክንያት ኢትስ ቢኮዝ ትንሿ እስራኤል እያሉ ስለገለጿት ነው። አይሚን በጣም በርካታ የሞሳድ እንቅስቃሴዎች በጣም በርካታ ኢቭን ላስት ታይም አይረንዶም ሁላ ተገጥሟል ሲባል አልነበረ? ከነ እስራኤል ጋር ያላት አጋርነት ሰማው በቃ እስራኤልን አገኘው የሚል ስሜት እንዲመጣ የተደረገ ነው። እና እዚህ ደስ የማስበው በመጪዎቹ ጊዜ ጦርነቱን ግንባር ወደ ዩናይትድ አረብ ኤምሬት የማምጣት አይነት ሁኔታ እንዳይሆን እየሰጋው ጦርነቱ በሆነ መንገድ ዳግም የሚያገረሽበት እድል ከተፈጠረ ከበፊቱ የባሰ ነገር እንደሚያጋጥማት አሁን ኦልሬዲ በቃ ወደ ድምዳሜ እየመጡ ነው ያሉት የኢራን ባለስልጣናት። አዋስ አራግቺም ገልጾታል በብሪክሱ ስብሰባ በኋላ በነበረ መግለጫቸው ላይ በቃ አሁን ቶታሊ ውግንናዋን እያሳየች ነው የሚል ሐሳብ ነው ያነሱ ያሉትና አሁን ዩኤኢ በቃ ያው እስራኤልን አሜሪካን እስራኤል ነበረች እንደዚህ አይነት ጸዋጫሪ የሆኑ ነገሮች በማድረግ የምታወቀው እዛው ቀጠና ላይ አሁን ዩኤኢ ተመሳሳይ ነገሮችን እያደረገች ጦርነቱ ወቅት ላይም ከጦርነቱ በኋላ ስለ ሰላም አይደለም እየተነሳ ያለው። እነ ሳውዲ እና ኳታር በሳም ኤክስተንት የሰላም ሂደቶቹን ለመደገፍ ጥረቶች ያደርጋሉ። ዩኤኢ ስቲል አሁንም ወታደራዊ ኦፕሬሽኖች የሚደረጉባቸው መንገዶች ላይ ከአሜሪካና ከእስራኤል ጋር በምን መንገድ ተባብራ ኢራን ማጥቃት ይቻላል በሚሉ ጉዳዮች ላይ ነው አሁንም ጊዜዋን እያጠፋች ያለችውና ምናልባት እኔ አሁን ስጋቴም መሰለኝ ጦርነቱ ዳግም ከተጀመረ ዩኤኢ አጋጠማት አደጋ አለ አይደለ? በጣም ከፍተኛ የሆነ ሚሳኤል የድሮን ጥቃቶች አሉ። እሱ በእጥፍ ሆኖ የሚመጣ እንደዚህ አይነት ሁኔታዎች ደግሞ ለዩኤኢ መሰል ብዙ የውጭ ሀገር ዜጎች ሰላማዊ ቦታ ብለው የሚመርጧት ቤዛቸው የሚያደርጓት ዱባይ የመሳሰሉ ከተሞች ያሏት ሀገርን ትልቅ አደጋና ለኢኮኖሚዋንም አደጋ ውስጥ የሚጥል ነው። ከወታደራዊ እርምጃው በላይ አስቸጋሪ ነገር ውስጥ ምገባ ይመስለኛል። የኢንቨስትመንት መዳረሻ ምናምን ሆና በቃ በጣም በብዙ ተመራጭ የሆነች የዓለማችን ቁጥር 1 የሌክዠሪ መዳረሻ። አሁን 2025 ላይ ይሄንን ዳታ የሰማው ጊዜ በጣም የደነቀኝ በቃ ብራንድ ሆናለች። አሁን ዱባይ ብራንድ የሌክዠሪ ብራንድ ነች። እና አሁን ያ ብራንድነቷ በሰላምና ጸጥታ የሰላምና ጸጥታ ጉዳይ እኮ አይደለም እንደ ዱባይ አይነት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እጥረት ችግር ያለበት የላትም እኮ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ የላትም። እድሜ ለእስራኤል በተወሰነ መልኩ እስራኤል ያመጣችው መከላከያ ካልሆነ አይደለም ዩናይትድ አረብ ኤምሬት ቀርቶ እስራኤል እንኳን
ያንን ሁሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ታድበል አሮ 3 ዴቪድ ስሊንግ አይረንዶም ምን በቃ በጨረር ጭምር የሚሰሩትን በዋጋ ርካሽ የሆኑትን አንድ ጨረር ሲተኮስ $1 እንደማውጣት ነው እየተባሉ የሚገኙ አዲስ እንትኖች አሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችና እነዛን ሁላ ይዘው እንኳን እነ ቴል አቪቭ እንዴት ዋጋ እየከፈሉ እንዳለ ቢኮዝ የጦር ግንባሩ ተቀይሯል። አሁን የእግረኛ ጦር ብዛት የታንክ ብዛት አይደለም የሚያሳስብ በአየር ላይ ስለሆነ ጦርነቱ እነ እስራኤል እንኳን በብዙ ዋጋ እየከፈሉበት ያለውን ይህንን ጦርነት ለምን እንደሆነ አላቅም ወደ ራሷ መሳብ ፈልጋለች። እንግዲህ ባለፈው ብያል ካልነበረ ኦልሞስት እኮ እነ ቴል አቪቭ ላይ ከተተኮሰው ከዛ የሚበልጥ ጥቃት ነው ያስተናገደችው። አስብ እንግዲህ አሁንም የሆነ ያ ነገር ወደ እሷ እንዲመጣ ለምን እንደፈለገች አይገባኝም። ምክንያቷ ምንድን ነው የሚለው ነገር ማለት አሜሪካ ዲፈንድ ታደርገኛለች ወይ እስራኤል እንደ ከዚህ ቀደሙ አየር ላይ መከላከያ ትልክልኛለች ከሆነ እንዳነሳው ነው አይደለም። እስራኤል በራሷ ብዙ ጥቃቶችን አስተናግዳለች እኮ በጣም ብዙ ቁልፍ የሚባሉ ሳይቶቿ ሳይቀር የጥቃት ኢላማ ሆኗል። አሜሪካ ሙሉ ሊባል በሚችል ደረጃ የጦር ቤዞቿን አታለች። ሚሊታሪ ታርጌት መከላከል ያልቻሉ ኃይሎች እንዴት ነው እነዛ ሌክዠረስ የሆኑ ከተሞችን ይጠብቁልኛል ብላ ልታስብ የምችለው የሚለው ነገር እኔ አንድ ጥያቄም ያስነሳብኝ። ማለት በጣም ውድ የሆነ በወታደራዊ ሳይንስ ላይ ምን የመሳሰሉ ራዳሮች ምን የመሳሰሉ አይሮፕላኖች ከመሬት ሳይነሱ የወደሙበት ጦርነት ነው ያለፈውና እስቲል እሱን እያየች እነ ሳውዲ ራሳቸውን ከጥቃት ለመጠበቅ በሚጥሩበት በዚህ ሰዓት ዩኤኢ ዳግም ለሁለተኛ ጥቃት ራሷን እያዘጋጀች ያለችበት ሁኔታ ነው ያለውና ሜቢ ግን ድጋሜ ከተጀመረ ጦርነቱ የሚጀመርበት እድል ካለ ዩኤኢ እንደ ከዚህ ቀደሙ ግን ዝም ብላ መጠበቅ አይመስለኝም። ሞስት ፕሮባብሊ ኦልሬዲ በቃ አሁን ቤዝ ስለምታስተናግድ ኦር የአየር ክልሏን ስለሚጠቀሙ ሳይሆን በቃ የነሱ አንድ አጋር ተደርጋ ነው የጥቃት ኢላማ የምትደረገው። ማንንም አይጠብቃትም ብሏል ደግሞ እና አባስ አድርጋችን እስራኤልም አይጠብቋትም አሜሪካም አይጠብቋትም። እንደማይጠብቋት ደግሞ በግልጽ ታይቷል። እና አሜሪካ በዚህ ጥቃት ጊዜ ላይ እነ ዩናይትድ አረብ ኤምሬት እነ ሳዑዲ አረቢያ ላይ ከሚተኮስ ሚሳኤል ይልቅ እስራኤል ላይ የሚተኮስ ሚሳኤልን ማክሸፍ ነው የሚመርጡት። ያለው ሲስተምም እነሱ ጋር ነው ያለው። ሶ መጠበቅ እንደማይችሉ ታይቷል። አንደኛው አሜሪካ በዚህ ጦርነት ምን አጣች እኮ ሲባል አጣች የምንለው ነገር በመካከለኛው ምስራቅ ያሉ ሀገራትን መጠበቅ እንደማትችል ታየ። ቢኮዝ ሰባዎቹ ጊዜ ጀምሮ የተፈራረመችው የተስማማችው አንድ ጉዳይ ደህንነታችሁን አስጠብቃለሁ ብላ ነው። ያው በፔትሮ ዶላር ስምምነታቸው ማለት ነው። ያንን ስምምነት መፈጸም አልቻለችም። ቃላባይ ሆነች። ያ ነባሪያ ሁኔታ እየታየ ሲመጣ እነ ሳውዲ እንኳን ነቅተው በአንድ አጋጣሚ ላይ ምልክት ነው ባይዘው የአየር ክልላቸው ለአሜሪካ እስከ መዝጋት ደረሱ። ይሄ ፕሮጀክት ፍሪደም የሚባለውን ዶናልድ ትራምፕ አስቀጥላለሁ ሲል ኩዌት እና ሳውዲ አረቢያ የአየር ክልላቸው ለአሜሪካ ዘጉ። ለምን? ዋጋ ነው ያስከፈላቸው ያ ከዚህ ቀደም የነበረው ነገር እንጂ ምንም የጠቀማቸው ነገር የለም። እነ ዩናይትድ አረብ ኤምሬት ያንን ሁሉ ውርጅብኝ ቀምሰው ያንን ሁሉ ጥቃት ተሰንዝሮባቸው አሁንም በጦርነቱ አካሄድ ላይ ስቲል ምርጫ ማድረጋቸው ጦርነቱ የሚጀምር ከሆነ አንደኛ በቀጥታ እነሱም ጭምር ሊገቡ የሚችሉበት እድል አለ። ያ አደረጉ ማለት በቃ ጌሙን ቀየሩት ማለት ነው። እነ ዶናልድ ትራምፕ ዩናይትድ አረብ ኤምሬት በይፋ ጦርነቱን ተቀላቀለችላቸው ማለት በቃ ጌሙን ቀየሩት ማለት እነሱ ጥለው ይወጣሉ። ዩናይትድ አረብ ኤምሬት እነ እስራኤል ከተቻለ እነ ሳውዲ እነ ኳታር እነ ኩዌትን ማስገብተው እዛው የራሳችሁ ጉዳይ ብለው ለመውጣት የሆነ ቀመሩን ጨዋታውን ከነሱ ለማሸሽ ቀጠናዊ አድርገውት እነሱ ያሽላሉ ማለት ነው። ነገሩ እንደዛ አይነት ቅርጽ እንዳይመጣም እንግዲህ ይሰጋል ማለት ነው። እንግዲህ እንደዚህ ብለን በዚህ ብንቋጮ ውስጥ ቆይታችን ነፂ እንግዲህ የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የገበያ ፖድካስት ቆይታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። ከኢትዮጵያ የጀመረው ቆይታችን አሜሪካ የኢትዮጵያን የጦር መሳሪያ ማዕቀብ ያነሳችበትን መረጃ ዳሶ የግብፅና የኤርትራን ግንኙነት አንስቶ በመጨረሻ ላይ ደግሞ የመካከለኛው ምስራቅ ውጥረትና የተባበሩት አረብ ኤምሬትስን ጉዳይ በጦርነቱ ላይ ሊኖራት የሚችለው ሚናና እግረኛ ወታደር እንድታስገባ ጫና እየተደረገባት ነው የሚሉት ነጥቦች አነሳን። በዚሁ ግን ስንብት ነው የሚቀረን። ነፂ ዛሬ አብራችሁ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ክቡራትና ክቡራን የገበያ ፖድካስት ቤተሰቦቻችን በየዕለቱ በእንዲህ አይነት መረጃዎቻችን አንዳንዴም ለየብቻ አንዳንዴም ደግሞ በጋራ እንደዚህ ሆነን እየመጣን መረጃዎችን ከእናንተ ጋር መለዋወጣችንን እንቀጥላለን። መልካም ጊዜ መልካም ቆይታ ይሆንላችሁ። ነፃነት ላቀውና ሚሊዮን ሙሴ በጋራ በመሆን እናንተ ጋር ጥሩ ጊዜ አሳልፈናል። መልካም ጊዜ